ሶስተኛውን እያወራው ነበር ረፍት ወሰድና ሶስተኛው ላይ ከ8 ዓመት በላይ የሚሆኑ ልጆች ላይ ነው። እነሱ አሁን ውጫዊ ስፒችን ኢጎሴንትሪክ የሆኑ ስፒች የጠፋ ይመስላል፣ ግን አሁን ኢነር ሆኗል ማለት ነው። ጮክ ብሎ ማውራት ቀርቶ ወደ ውስጥ በውስጥ ማሰብ ቅድም እንዳለ በውስጥ ማሰብ በውስጥ ማውራት ይጀምራሉ ማለት ነው። እና እናንተም አስባችሁት ከሆነ ለምሳሌ ኢነር ስፒቾች በጣም አጭር ናቸው፣ አብሪቬትድ ናቸው። ለምሳሌ ባስ ጥበቃ ተሰልፈናል እንበል። ልክ ምን ጠብቀው ባስ ሲመጣ በአእምሯችን ስጠብቀው የነበረው ወደ መገናኛ የሚሄደው ባስ መጣ፣ ይህን ሁላ አንልም በአእምሯችን። ኢንስቴድ ፋይ መጣ ነው የምንለው። በቃ አጭር ነች። ማን እንደመጣ ምን እንደመጣ ምናምን ኦልሬዲ ስለምናውቀው ይሄ ኢነር ስፒቻችን እያጠረ አብሪቬትድ እየሆነ ሞር ከኢሞሽን ጋር ብቻ እየተያያዘ ይመጣል ማለት ነው። እና ይሄ ኢነር ስፒች እንግዲህ ከ8 ዓመት ጀምሮ ይቀጥላል። ግን ቅድም እንዳለው ለሰልፍ ኮንትሮል ራስን ለመግዛት ፕሮብለም ሶልቭ ለማድረግ ስቲል ይጠቅማል ብሎ ያምናል ቪጎትስኪ። ለምሳሌ እናንተም ቲቪ እያያችሁ ነው እንበል። ቲቪ እያያችሁ በቃ ወይኔ ማጥናት አለብኝ ምናምን ብላችሁ ለማጥናት ምንድነው የምታደርጉት? ዩዥሊ ብዙ ጊዜ ምንድነው የምናደርገው? በቃ እስከ 2 ሰዓት ሊና ከዛ በኋላ አጠናለሁ የሚል የውሸት ስቲሙላይ ነገር ለራሳችን በንግግር በሐሳብ በጭንቅላታችን ውስጥ እንነግረዋለን ማለት ነው። ከዛ የምርም በቃ 2 ሰዓት ሲል ዝግት አድርገን ወደ ማጥናት እንሄዳለን። እና ይሄ ዴቨሎፕ የሚያደርገው ቅድም ስቴፕ 1 ላይ ድሮ ልጅ እያለን ውጪ ላይ እናቶቻችን ወይም አባቶቻችን ይኸውልህ በቃ እንደዚህ ከዚህ ሰዓት ከዛ ትተኛለህ ምናምን ተብለናል። እና ያንን ኢንተርናላይዝ አድርገን ነው አሁንም ለራሳችን እስከ 2 ሰዓት አይና ከዛ አጠናለሁ ምናምን የሚለው የምንጠቀመው። እና ቪጎትስኪ 100% የሚያምነው ቅድም እንዳልኳችሁ ማህበረሰብ አፌክት ያደርገናል ስለሚል ስፒችም ራሳችን በራሳችን የምናዋራበት የምናስብበት መንገድም ከስቴፕ 1 ሰው ካለን ውጪ ማህበረሰባችን ካለን ነው ኢንተርናላይዝ አድርገነው ቀጣይ ጮክ ብለን ራሳችን በራሳችን እንለዋለን። ከዛ ስናድግ ደግሞ በውስጥ ድምጽ ሳናሰማ ራሳችን በራሳችን እያሰብን ፕሮብለም ሶልቭ ራሳችን እየገዛ አላረገውም ምናምን እንላለን። አሁን አዳልት ሆነን እኮ በንግግር ወደ ውጭ አናውጣውም እንጂ ዲሲዥን ዲሳይድ እናደርጋለን። መፍትሄ የሆነ ሰው ሲያናዳችሁ በሰዓት ምናምን ምን ልመልስ ምናምን አይነት እጥር ያለች ናት ረጅም አለ ይህ ሰውዬ መጥቶኛል አሁን ምን ላድርግ ምናምን ረጅም ሴንቴንስ አንፈጥርም። ግን ጥር ያሉ ኢነር የሆኑ ስፒቾችን ከራሳችን ጋር እናደርጋለን። እና ኢን ጀነራል ስፒች በጣም ሀሳባችን የምናሰፋበት ብሬናችን የምናሰራበት አብስትራክት ቶቶች ላይ የምንደርስበት ማለት ስፒች ባይኖር እንደዚህ አድቫንስድ የሆነ አስተሳሰቦች ጋር አንደርስም እንደ ሂውመን ስፒሺስ ማለት ነው። እና ስፒች በጣም ትልቅ ሳይኮሎጂካል ቱል ነው። የምናስብበትን ወይ በጣም አድቫንስ ያደረገልን አንድ ቱል ነው። ሁለተኛው ፕሌይ ነው፣ ጨዋታ ነው። ይሄም ቱል ነው። እንደ ስፒች ሁሉ ፍሪደም ይሰጠናል። በተለይ ልጅ ያለ ለምሳሌ ቃቃ ጨዋታዎች ላይ አንድ እንጨት በቃ ህይወት ያለው አባት ይሆናል፣ አንድ አሻንጉሊት ህይወት ያላት እናት ትሆናለች። እና ይሄ ካለው ከሪያሊቲ ወጣ ብለን ኢማጂኔሽናችን የሚያሰፋልን ፍሪ የሚያደርገን ኦብጀክቲቭ ከሆነ ይሄ ካለው ከሚዳስሰው ወጣ ብለን የራሳችን ዓለም የምንፈጥርበት መንገድ ነበር ለካ ጨዋታ። እነዚህ ጨዋታዎች እንዲሁ ዝም ብለው ፈን ምናምን ግን አልነበሩም። አይታችሁ ከሆነ እያንዳንዱ ጨዋታ ውስጥ ህግ አለ። አሁን ለምሳሌ ልጆች ቤት ውስጥ በቃ ስትሪክት ሆነው ህግ ሲሰጧቸው ምናምን ደስ አይላቸውም። ግን ጨዋታ ላይ ሲመጣ ግን እነዛ ህጎች መከበር አለባቸው። የሚያስከብሩት ራሱ እነሱ ናቸውና they enjoy እነዛን ህጎች። ለምሳሌ የመተኛ ሰዓት ብለው ጨዋታ ፈጥረው ነው እንበልና አሻንጉሊቶቻችን የሚያስተኙበት ሰዓት ቢሆን በዛ ሰዓት ድንገት የሆነ ጭቃ ማብኳት ወይ ብይ መጫወት አይዲያ ቢመጣላቸው they won't do it። ምክንያቱም የመተኛ ሰዓት ነው እየተጫወቱ ያሉት። ስለዚህ አሻንጉሊቶቻቸውን ሽሩ ብለው በቃ እንደምንም ቶሎ ቶሎ ብለው አስተኝተው ቢሄዱ ይመርጣሉ እንጂ ህጎች ይከበራሉ። እንደውም አደግ ሲሉ የራሳቸውን ህግ አዳዲስ ህጎች ሁላ የማውጣት ነገር እነሱ በራሳቸው ተነሳሽነትና በእኛ ሀገርም ብዮችም እንደዚህ ቆርኪ መታም አባሮሽም አረ ዛካ ካልሆንክ አይቻልም ምናምን የሚሉ ህጎችን የማክበር ነገር እናያለን ልጆች ላይ ሲጫወቱ። ይሄ ምንድነው ጥቅሙ ይለናል ቪጎትስኪ። እቺ እስቲ እናንተ ማሳባችሁን በዚህ ግለጹ።
ማህበረሰቡ ያወጣቸው ቫልዩዎች አሉ አይደል? እሴቶች፣ የማህበረሰብ እሴቶች ከባህላችን ጋር ይደምራ የምንላቸው እነሱን አድገው እንዲያከብሩ ይረዳቸዋል። ይሄ እንደ እንትን ነው፣ እንደ ፕሮቶታይፕ ነገር ነው። ለጨዋታው ህግ ሰብሚት ማድረጋቸው ወደፊትም ለማህበረሰቡ ባህል ከሰው ጋር ተስማምቶ ለመኖር ራሳቸውን መግዛት የሚባለውም ነገር አት ሴም ታይም ያስተምራቸዋል። ሶ አንዳንዴ ብዙዎቻችን ራስን ሁን በቃ ቢ ፍሪ፣ እኔም ራሴን መሆን ብፈልግ ሰው ነኝ አሁን ለምሳሌ እና ሶሳይቲ ዊርድ ሆኖ ሊያገኘው ይችላል። ለምሳሌ አንዳንዴ ራሳቸውን ስትሆን ግን አንዳንድ ሰው ቻሌንጅ እያደረገኝ ኢምፐልሲቭ ቶታችንን በሙሉ ማድረግ ነው ወይ ራስን መሆን? በቃ የሚመጣልን አይዲያ በሙሉ ካደረግኩት ወደ ክሬዚነት እንደውም አይወስደኝም ወይ ወደ እብደት እንደውም አይወስደኝም ወይ? ምክንያቱም ሰልፍ ኮንትሮልም አንዱ ለካ ከሶሳይቲ ጋር ከማህበረሰብ ጋር የመኖር ብቻ ኢኒዌይስ ባላንስ ማድረግ ጥሩ ነው። ራስን መሆን ጥሩ ነው። አት ሴም ታይም ደግሞ ማህበረሰብንም ቫሊዩንም ኖርምንም እያከበሩ ባላንስ አድርጎ መኖር ጥሩ ነው። ሶ ፕሌይ ወደፊት ራሳቸውን እንዲገዙ ከጨዋታ ህጎች ውጪ እንዳይወጡ የመኖር ህጎችም አሉ እነሱንም እንዲያከብሩ ለካ አእምሯቸውን ፓተርን የሚሰጠው አንድ ሳይኮሎጂካል ቱል ነው ይለናል። በዛው ፕሌዠር የሚባል አለ ኢሚዲየት ግራቲፊኬሽን ወይም ይሄ ፈጣን ደስታዎች በቃ አሁን እዚህ ጋር ከረሜላ ተቀምጦ አንዳንድ ቪዲዮዎች ላይ እንደምታዩት እኔ ሳልመጣ እንዳበላ ምናምን ሲባሉ ወዲያው አንስተው የመብላት እኮ ያ ፕሌዠሩን ይፈልጉታል። የሚጣፍጥ ነው ምናምን፣ ግን ያንን የማቆየት እምቢ ማለት ሞራል ፕሪንሲፕሎችን ምናምን በስቲ በማይመስል ጨዋታ በዝም ብሎ አትራገጥ ምናምን እኛ በምንላቸው በዛ ጨዋታ ውስጥ ግን ህጎች ስላሉ መከተል ያለብን ስቴፖች ስላሉ ለወደፊት ለሪል ላይፍ ግራቲፊኬሽን ራሳቸውን ገዛ አድርገው ለዲሲፕሊን ወይም ለዋናው ጥቅም ራሳቸው የሚገዙበት ማህበረሰቡ የሚያከብሩበት በጣም ለካ አእምሯቸውን ብቻ ሼፕ የሚያደርግበት ባህሪያቸውን ማስተር እንዲያደርጉ የሚረዳቸው ሌላኛው ቱል ነው። ሶስተኛው ደግሞ ስኩሊንግ ወይም ትምህርት ቤት የምንለው ነው። ልጆች እንደው አስቡት ትምህርት ቤት ባይገቡ ምናምን ወይ ይሄ ፎርማል የሆነ ኤጁኬሽን ባያገኙ በኑሮ ብቻ እኮ የሚማሩት ነገር አለ አይደል? ግን እሱ ስፖንቴኒየስ ኮንሰፕት ይለዋል ቪጎትስኪ። ወይም ይሄ በቃ በህይወት ውስጥ ያሉ ኮንሰፕቶችን ነው የሚያገኙት። ይሄ ሳይንቲፊክ የሆነ ኮንሰፕት ኦብጀክቲቭ የሆነ ኮንሰፕት አያገኙም ይላል። ለምሳሌ አንድ ልጅ አያት ምንድን ነው ብንለው አያት ስለዚህ ወዲያው የሚመጣል የሆነች በኑሮ የመጣች ኮንሰፕት አለው which is ወይ የእናቱን አያቶች ወይ አባቱን አያቶች ነው የሚያስብ ፐርሰን ነው የሚያስበው። የሆነ ቆዳዋ ይችብሽም ይላል። ሴት ከሆነች አያቱ በቃ እሷን ወር የሆነ ውጭ ብላ ቲቪ የምታይ ሬዲዮ የምትሰማ እሷን ነው የሚገልጽልን እንጂ ሳይንቲፊክ ኮንሰፕቱን ወይም ደግሞ አያት ማለት የእናቴ ወይም የአባቴ እናትና አባት ናቸው የሚለውን ይሄ ዘር እንደሆነ ምናምን ኮንሰፕት ሳይንቲፊክ ኮንሰፕቱን አያውቅም። ስለዚህ ስኩል ይላል ቪጎትስኪ ሳይንቲፊክ የሆኑ ኮንሰፕቶች አብስትራክት የሆኑ ኮንሰፕቶችን የምናውቅበት ቦታ ስለሆነ ኢትስ ቬሪ ኢምፖርታንት። ኦፍ ኮርስ በኑሮ ብቻ በተፈጥሮ ብቻ የሚመጡ ኮንሰፕቶች አሉ፣ ግን አብስትራክት የሆኑ የምር አያት ምን እንደሆነ ማወቅ የሚቻለው ግን ፎርማል በሆነ ኤጁኬሽን ነው ይላል። እነዚህ ሳይንቲፊክ ኮንሰፕቶች ደግሞ ከአስተማሪ ወደ ተማሪ ነው ፍሎ የሚያደርጉት። ስለዚህ ኦልሬዲ የተማረው ያወቀው ማህበረሰብ ነው ምንም የማያውቀውን ልጅ እንዲያስተምር ፑሽ የሚያደርገው ቪጎትስኪ። ይሄ ማለት ግን ይላል በፈለግነው ጊዜ እናስተምራቸዋለን ማለት አይደለም። ለምሳሌ የአንድ ክፍል ልጅ አንድ ሲደመር አንድ ከሚለው ኮንሰፕት ወጥተን ኤክስ ፕላስ 2y is equals to የሚለው ወደ አልጀብራ ከባባድ የሆኑ ማትስ ኮንሰፕቶችን ካልገባህ ብለን ብናስገድደው አይሆንም። ለዛ ነው ቪጎትስኪ የሁለቱም ሀሳብ ደጋፊ ሆኖ ኔቸር ሬዲ ልታደርገው ይገባል። ይሄ ልጅ እና አልጀብራን እና ኮምፕሊኬትድ የሆኑ ማትሶችን ሊረዳ ኔቸር አንሎክ ማድረግ አለባት ያንን ስቴጅ። ስለዚህ ምን ነው የሚለው ባላንስ አድርገን እድሜው የሚፈቅደውን እያየን በእድሜያቸው መሰረት ግን ማያውቁት ኮንሰፕትንም ቢሆን ማስተማር እንችላለን ብሎ ነው የሚያስበው። ናት ኤኒ ታይም በፈለግነው ሳይሆን የፈለግነው ነገር ሳይሆን ኔቸር ባዘጋጃቸው መሰረት። ለዛ ነው ሁለቱንም አንድ ላይ ያጣመረ ቲዮሪ ለመፍጠር ሞክሯል የምንለው። እነ መጽሐፍ እነ ማንበብ እነ ቁጥሮች እነ ሂሳቦች ምናምን እንዲህ በተፈጥሮ ናቹራሊ በቃ በህይወት የሚመጡ እውቀቶች አይደሉም።
ግዴታ ፎርማል የሆነ ኢንስትራክሽን ይፈልጋል ይላል። ፎርማል የሆነ ኤጁኬሽን ይፈልጋሉ ይላል። ለዛ ነው ትምህርት ቤት ልጆች ራሱ የሚሰቃዩት በተለይ ለመጻፍ። አሁን አትሊስት ለመናገር በኑሮ ይመጣል ሲሉ የምትሰሙትን ምናምን፣ ለመጻፍ ግን ፊደሎች አሉ ማወቅ ያለባችሁ ስትሬንጅ የሆኑ ማለት ናቹራሊ የማይመጡ። ስለዚህ እነሱን ፎርማል በሆነ ኢንስትራክሽን በትምህርት ቤቱ ውስጥ መማር አለባቸው። ቁጥሮችንም እንደዛው እና እነዚህ ፎርማል የሆኑ ኤጁኬሽኖች ደግሞ በታሪክ ውስጥ ኢቮልቭ እያደረጉ እየተሻሻሉ ነው የመጡት። ለምሳሌ ፓፑዋ ኒው ጊኒ የሚባሉ ማህበረሰብ ናቸው በእጅ መቁጠርን ለምሳሌ ኢንቨንት ያደረጉት። ያላቸውን ሀብት ከብቶች ምናምን ቬጂቴብሎች በቃል መያዝ ከበዳቸው። እንደዚህ ብሎ ሰው በእጅ እንደዚህ እየተቆጠረ ከዛ እያለን የሚጻፉ ቁጥሮችን ፈጠረን። ከዛ እያለን ደግሞ አባካስ ምናምን በየመሃሉ ነበሩና ኢቮልቭ እያደረገ ነው እዚህ የደረሰው። ትምህርት ቤት ውስጥ የሚሰጡ ፈተናዎች ግን ብዙ አይዋጡለትም ነበር። ምክንያቱም እነዚህ ፈተናዎች ቴስት የሚያደርጉት ይሄ ልጅ አሁን ላይ ምን አውቋል፣ ምን ይችላል የሚለውን ብቻ ነው ቴስቶቹ የሚፈትኑት። ግን ምን አዲስ ነገር መማር ይችላል ይሄ ልጅ፣ ምን ያክል የመጨመር አቅም አለው የሚለውንስ ለምን ቴስት አናደርግም? ምክንያቱም ትንሽ ሰፖርት ቢሰጠውና ከሰፖርት ጋር ምን ቢማር መያዝ ይችላል፣ ማወቅ ይችላል። አሁን ብቻውን ምን ላይ ነው የሚለውን ነው ኖርማሊ ትምህርት ቤቶች የሚፈትኑት። ይሄ ልጅ ኢንዲፔንደንትሊ ምን አኮምፕሊሽ ማድረግ ይችላል የሚለውን ቴስት ቼክ ያደርጋል። ግን ትንሽ ሰፖርት ቢደረግ ደግሞ ምን ማወቅ ይችላል የሚለው ፖቴንሻሉን ደግሞ የሚፈትን የለም። ቪጎትስኪ ትልቁ ግኝቱ ተብሎ የሚታሰበው እንደውም ዞን ኦፍ ፕሮክሲማል ዴቨሎፕመንት ይባላል። ልጁ አሁን የሚችለው ነገር አለ አይደል እና ትንሽ ቢደገፍ መሆን የሚችለው ይሄ ጋፕ አሁን የሚችለው ያወቀው ኦሬዲ ደረሰበት አለ። ግን ደግሞ በትንሽ ድጋፍ ምን ደግሞ አቺቭ ማድረግ የሚል መድረስ የሚችልበት ቦታ ያለችው ጋፕን በጣም ኤንፈሲስ ሰጥቶ ይናገራል። አንዱ ልጆችን ሰፖርት ማድረግ ከምንችልባቸው መንገዶች የሚለው ስካፎልዲንግ ነው። ፎክስ ሲሰራ አይታችሁ ከሆነ መወጣጫ አለ። ለጊዜያዊ እንጨቶች ምናምን ብረቶች ይደረጋል ተወጣጥተውባቸው እንዲሰሩ። ጊዜያዊ ናቸው ይወርዳሉ። ልክ እንደዛው አዳልትም ለልጆች እንደ ስካፎልዲንግ መሆን ይችላሉ ብሎ ያስባል። ለምሳሌ ሳይክል አንድ ልጅን ለማስለመድ ከኋላ እንይዘዋለን ወንበሩን ትንሽ ደገፍ እናደርግና እንለቃለን። ከዛ ብቻውን ይችላል። ይሄ ልጅ ግን አሁን ሳይክል ንዳ ብቻህን ብለን ፈተና ብንሰጠው በቃ አይችልም፣ ሄዶ እየተጋጋጠ ይወድቃል፣ አልችልም ብሎ ያለቅሳል። ትንሽ ሰፖርት ቢሰጠው ግን እንደ ስካፎልዲንጉ ጊዜያዊ አዳልት ያዝ ነገር አድርጎ ትንሽ ሄደ ከዛ ብቻውን ግን መቻል እንደሚችል ሬሲፕሮካል ቲቺንግ ይባላል። አንድ አስተማሪ የሆነች ፓሴጅ ይሰጣቸውና የዚህን ሰመሪ አምጡልኝ ይላል። ግን መጀመሪያ አስተማሪው ራሱ የዛችን ፓሴጅ ሰመሪ እንደዚህ ነው የሚቀርበው ብሎ ያቀርባል። ስለዚህ ቀጣይ ያንን ተማሪ አይቶ ይደግማል ማለት ነው። ግን ሁሌ እንደዚህ ነው የሚሰራው እያለ ያሳይም። አንዴ ያሳያል ደን ያንን ኦኬ መንገዱ ገብቶኛል ብሎ ልጅ ደግሞ ሰመሪውን አደራረጉን ገብቶት ፕሬዘንት ያደርጋል ማለት ነው። ልክ እንደዚሁ with a little bit of help ልጆች አቺቭ ማድረግ የሚችሉት መሆን የሚችሉት ልክ እንደ ዋናም ለምሳሌ ትንሽ ጊዜ ታሳያቸውና ከዛ በኋላ ችለው በራሳቸው መዋኘት የሚችሉ ያለ ሰፖርት ግን አሁን ዋና ትወዳደራላችሁ ቢባል ቴስቱ ፌል ያደርጋሉ፣ የማይችሉ ይሆናሉ ማለት ነው። ሌላኛው ሳይኮሎጂካል ቱል ሜሞሪ ኤድ ነው፣ ወይም የማስታወስ ብቃታችንን ማስተር ለማድረግ የፈጠርናቸው ቱሎች ማለት ነው። እንደውም አንድ ኤክስፐሪመንት ሰርቶ ነበር እዚህ ላይ ቪጎትስኪ ልጆችን የሆነ 8-7 ዓመት ልጆችን ሰብስቦ ቀይ ስታዩ ጣታችሁ እንደዚህ አንሱ፣ አረንጓዴ ስታዩ ፕረስ አድርጉ የሚል ከዛ እየረዘመ ሲመጣ በቃ ልጆቹ መሸምደድ አቅቷቸው ማስታወስ አቅቷቸው በቃ ሲበጠበጥ ነገርና ግን በዛ መሃል የሚያግዛቸውን ፎቶዎች የሚያግዛቸውን ስቶሪዎች ለምሳሌ ወይ ቀይ ቁም ነው አይነት ነገር ወይ የመቆም ብቻ ቀይን ከእንደዚህ ጋር ለማያያዝ የሆኑ ኢሜጆችን ምናምን እየጨመረ ሲያግዛቸው 5-6-7 ዓመት ያሉት በቃ እኛ አንፈልግም እንደዚህ ቱል የሚረዳንን እናስታውሳለን ብለው በራሳቸው ለማድረግ ጥረው ግን ሳያስታውሱ ቀሩ። ግን ይሄ ወደ 9-10 ዓመት ያሉት እነሱ ደግሞ የተሰጣቸውን ቱል ይዘው በስቶሪ አድርገው በኢሜጅ አድርገው የምርም ለካ ማስታወስ ይችላሉ ትንሽ ቱል ሲጨመር ማለት ነው። እና
ቪጎትስኪ እንደውም ይላል አይ እነዚህ የ5-6 ዓመት ልጆች ፖቴንሻላቸውን ገና አላወቁም፣ ዝም ብለው ነው የሚጎርሩት አይነት ትንሽ ቢታገዙ መቻል እንደሚችሉ አላወቁም አይነት ነገር ይላልና ለሚሞሪም ይሄ ማስታወስ ለሚባለውን ቢሄቪየራችን ቱሎችን ሰዎችን ፈጥራል። ለምሳሌ አሁን የሚጓዙበትን ለማስታወስ ገመድ ነገር ቋጥረው ምልክት ማድረግ፣ መንገድ በዚህ ገብቼ በዚህ ወጥቼ በቃል ወይ በሆኑ ነገሮችን ድሮ አንሰስተሮቻችን የሚሰቃዩበት ነገር አሁን ሲምፕሊ በማፕ በሚል እንጨቶችን ይጠቀሙ ነበረ። ካርቭ አድርገው እንጨቶች ላይ ስንት ግመል አለኝ ስንት ቬጅቴብልስ አለኝ አይነት ነገር ቆጠራው በቃል ይከብዳል። አንዳንዶች በጣታቸው ምናምን አንዳንዶች በእንጨት የማስታወስ የሚባለው ኢፌክቲቭ ለማድረግ ማስተር ለማድረግ የተሻለ ለማድረግ የተለያዩ ቱሎችን ይጠቀሙ ነበር እና ልክ እንደዚሁ ለማስታወስ የሚያግዙን ሜሞሪ ኤድ የሚባሉ እነሱን ነገሮችን ኢንቨንት እያደረግን እዚህ ደርሰናል። ስለዚህ እኔና የዛሬ 500 ዓመት የነበረች ሴትዮ ሜሞሪ ኤዳችን ብሬናችን የማስታወስ ነገሩ ኢትስ ናት ዘ ሴም ቱል ስለፈጠረን ኢንቫይሮንመንት የምንኖርበት ዘመን ስለተለየ ማለት ነው። ቪጎትስኪ ኢን ጀነራል ምንድነው የሚለን በሶሻል ሂስቶሪካል ኮግኒቲቭ ዴቨሎፕመንት ቲዮሪው አእምሮ የሚያድገው ኔቸር አንሎክ የምታደርገው ነገር አለች ይስማማል። በራት ሴም ታይም የምንኖርበት ኢንቫይሮንመንት ያለንበት ታሪክ ሶሻል ላይፉ ምናምን ደግሞ አእምሯችን ካራክተሩን ቶታሊ ይቀይረዋል ነው የሚለው። የኔቸሩ እንዳለ ሆኖ ግን ኢንቫይሮንመንት በራሱ የአእምሯችን ባህሪ የአእምሯችን እድገት በቃ ዲፋይን ያደርገዋል ኢምፓክት ያደርገዋል ብሎ ያስባል። ግን ሜክ ሴንስ አሁን ለምሳሌ ሳር ላይ ኤቭሪዴይ ብትሄዱ ሳር ነበረ፣ ግን በአንድ መስመር ሁሌ ብትሄዱ የሆነ ፓተርን ይፈጠራል። ሳሩ የሞተ ቡኒ መንገድ ነገር ይፈጠራል። ልክ እንደዛው አእምሮ ውስጥም በሶሻል ሂስቶሪካል በውጫዊ ነገር አማካኝነት በምንፈጥራቸው ቱሎች ባለንበት ዘመን በመንግስት በፖለቲካው በኢኮኖሚው በሶሻል ኢኮኖሚ ሊሆን ይችላል በእነዚህ ሁሉ ፓተርን ይፈጠራል አእምሮ ውስጥ ይላል። ስለዚህ አሁን there is no way እኔ አሁን ስልክ ለምጄ ከዛሬ 200 ዓመት በፊት እንደነበሩ ሰዎች አይነት the same brain ሊኖረን አይችልም። it makes sense ብሬናችን ቢፈተሽ የነሱ ነኛ በጣም እንደሚለያይ ነው የሚነግረን ቪጎትስኪ እስማማለሁና in general የሰውን እድገት ብቻውን ልናጠናው አንችልም። ማህበረሰቡን ማጥናት አለብን፣ ካልቸሩን ማጥናት አለ የምንኖርበትና ግን ያው ይሄም አንድ ቲዮሪ ነውና ኢቫሉዌት ይደረጋል። በጣም የሚደነቅለት እሱ የሚጣረሱ የሚመስሉ ይሄ ናቹራሊስት ላይኑና ይሄ ሶሻል ሂስቶሪካል ላይኑ የሚጣረሱ የሚመስሉትን ግን አስማምቶ ለማስኬድ ሁለቱንም አንድ ላይ አድርጎ አዲስ ቲዮሪ ለመፍጠር መጣሩ ዛሬም ድረስ በጣም ክሬዲት የሚሰጥበት ኢሹ ነውና ግን አንፎርቹኔትሊ ቅድም እንዳልኳችሁ በ38 ዓመቱ ያው በልጅነቱ ስለተቀጨ ኔቸር የሚባለውን በደንብ ዲስከስ አላደረገልን። ሜንሊ በቃ ፎከስ አድርጎ ያወራው ስለ ሶሻል ሂስቶሪካል በዚሁ ክሪቲሲዝሙ ላይ ያስኬደናል ማለት ዋን ሳይድድ ነበረ የሱ ቲዮሪ ተብሎ ይወቀሳል። ግን ዞሮ ዞሮ በጣም እነዚህ ሁለት ጽንፍ የነበራቸው መሃል ላይ አድርጎ ባላንስ አድርጎ አዲስ መርጅድ የሆነ ቲዮሪ ለመፍጠር መጣሩ በጣም ይደነቃል። በተጨማሪ ደግሞ የልጆች አእምሮ ብቻውን ያድጋል ብሎ አያምንም። ቱሎች ያስፈልጉናል አብስትራክት ቲንኪንግ ጋር ለመድረስ በቃ አድቫንስድ የሆኑ ቶቶች ጋር ለመድረስ ቱሎች ያስፈልጉናል ብሎ ስፒች እና ፕሌን እነሱን ደግሞ ሰጀስት ማድረጉ በጣም ሌላ አፕሪሼት የሚደረግበት ነው። ትንሽ የሚወቀስበት የሚፈራው ሳይዱ ደግሞ ያው ቅድም እንዳልኩት ዋን ሳይድድ ነው እንዳለ የተገኘው ራይቲንግ አብዛኛው ስለ ሶሻል ስለ ሂስቶሪካል ሳይዱ ነው የሚያወራው። ሌላኛው ደግሞ አሁን ያላቸውን ነገር ፉሊ ኤክስፐርት ሳይሆኑ እንዲሻገሩ ያረጋል ተብሎ ይፈራል። ቅድም እንዳልኳችሁ ቴስቶች ራሱ አሁን ብቻ ነው የሚፈተሹ ብሎ ደብሮት ነበር። ምክንያቱም ምን ላይ መድረስ ይችላሉ ብሎ ነው በቃ እሱ መጨመር የሚችሉትን ብቻ ነው የሚያስበውና አሁን ያላቸውን ፖቴንሻል አክኖሌጅ ላያረግ ይችላል። እሱን ራሱ ደግሞ ማስተር ሳያረጉ ሂድ ወደ ቀጣይ ብሎ ፑሽ አያረግም ወይ ብለውም ይፈራሉ። ሌላኛው ደግሞ ዲፔንደንሲስ አበረታታም ወይ ቅድም እንዳልኳችሁ እናገዛቸው ትንሽ ሰፖርት እናደርጋቸው የሚል አይዲያ አለው። እሱ ላይ ግን ጥገኛ እንዲሆኑ አያደርግም ወይ ሁሌ አሁን ቀጣይ ምን ላድርግ ምናምን እያሉ ሰውን የሚጠብቁ አይሆንም ወይ ተብሎ ይፈራል። ሌላኛው የመጨረሻው ደግሞ እነ ፒያጄ ምናምን እነዚህ ናቹራሊስቶች ደግሞ በጣም ለልጅ እድገት ልጅን ያምናሉ፣ ተፈጥሮን ያምናሉ፣ ከውስጥ ይመጣል ብለው ኢንትረስት ያደርጋሉ ልጅ ላይ። ቪጎትስኪ ደግሞ ልጆችን የሚያምንበት ሌቭል
አነስ ያለ ነው። ሰው የሚያምኑበት ልጆችን የሚያምኑበት ሌቭል ራሱ ይለያያል። ሰው እኔን ፐርሰናሊ ደግሞ ከጠየቃችሁኝ በጣም ኢንጆይ አድርጌዋለሁ የቪጎትስኪን ሳነብ ቲዮሪውን። በጣም ግን ስትራይክ ያደረገኝ አንደኛ ስፒች ኢነር ስፒችን በተለይ ዴቨሎፕ የምናደርግበት መንገድ የሚጀምረው ሰው ካለን ከሰማነው ነው። ኢንተርናላይዝ እያደረግን ከዛ በውስጣችን ራሳችንን እናዋራል እና አስባችሁታል እኛ እንደ አዳልት ልጆችን እንደ ቀልድ በቃ ምንም ሳይመስለን አሁን ይሄ ልጅ ነው ምናምን ይሄ በጥባጭ ይሄ ረባሽ አሁን እቺ ልጅ ናት ምናምን የትም አደርስ ምናምን እያለን እንደ ቀልድ የምንላቸው ነገሮች ቀስ ብለው 8 ዓመት 6 ዓመት ሲሆኑ ራሳቸውን በራሳቸው ጮክ ብለው ይሉታል። ለምሳሌ እኔ ቁንጮ አይደለም ምናምን የሚሉ እንደ ቀልድ ግን እስከ 2 ዓመት ድረስ እኛ እንደ ቀልድ ያልናቸው ነገሮች ከዛ ራሳቸው ከዛ ጭራሽ ጮክ ማለቱ ሲቀር ደግሞ አስቡት በውስጥ ነው ራሳቸውን እንደዛ የሚሰድቡት እንደዛ የሚንቁት ራሳቸውን ኔጌቲቭሊ የሚያስፈራሩት በቃ ይሄ አዳልት ሲል የሰሙትን ነው ኢንተርናላይዝ የሚያደርጉት። ስለዚህ በጣም ፈሪ ሁሌ አማራሪ እኔ ቃል ጉዳችን ነው የሚል ወላጅ ልጅም ያንን ይዞ ወደፊት ኢነር ስፒች ሲሆን የውስጥ ድምጽ ሲሆን ፈሪ አልሞክርም አላደርግም እሆናለሁ አልሆንም በቃ የሚል ኔጌቲቭ ድምጾችን ብቻ ነው የምናስተላልፍባቸውና I think በቃ ልጆቻችን በቀልድም በምን የምንላቸው ነገሮች ፋይናሊ ለካ ራሳቸውን በራሳቸው የሚያዋሩበት መንገድ ሆኖ ያርፈዋልና ምን ያህል ፓወር እንደሚሰጠን ይሄ አስፈርቶኛል በጣም። ከዚህ በተጨማሪ እንደ ማህበረሰብ ግን አፕሪሼት ያደረኩት ምን ያህል ለባህላችን አብሮ ለመኖር በጣም ምንጥር ሶሳይቲ እንደሆነን አይቼብታለሁ። ቪጎትስኪም እንደሚለው እንግዲህ ጨዋታም ህጎቹም በኋላ ላይ ይሄ የመጣልን ሐሳብ ሁሉ እንዳናረገው ከማህበረሰብ ጋር ተስማምተን እንድንኖር የሚያደርግ ቱል ነው ብሎናልና ልክ እንደዛው እኛ ሀገርም በጣም ዊ ቫልዩ ባህላችንን ኖርማችንን ጎጂ ልማዶች እንዳሉ ሆነው ማለት ነው። ግን ከዛ ውጪ በጣም እንተያያለን እንደ ማህበረሰብ አንዱን በጣም ቼክ ያደርጋል። እንግዲህ ከጠቀም አይ ዶንት ኖ አንድ ስቶሪ በጣም ለአጭር ጊዜ እኔ እንደውም የሆነ ዩሮፕ ሀገር ነበርኩና ልመለስ ሻንጣዎቼ ምናምን ይዤ ነበር። በዚህ 2 ሻንጣ ይዣለሁ፣ በዚህ አንድ ጃኬት ይዣለሁ። ወደ ባሱ በጣም እየሮጥኩ እየሄድኩኝ ጃኬቴ ወደቀ ማለት ነው። ከዛ ባሱ ውስጥ ሻንጤን አስገብቼ ምናምን ዞር ስል ጃኬቱ የለምና እዛ መንገድ ጋር ወድቆ አንድ ሰው ዞር ብሎ ያየኝ አልነበረም። ይሄ ይቅርታ ጃኬትሽን ጥለሻል ብሎ አንስቶ የሚሰጠኝ ሰው ማለት ሁሉም በራሱ ጉዳይ ላይ ነው የሚያተኩረው። ሁሉም የራሱን ኑሮ ነው የሚኖረው እዛና በጣም ተገሬ ለራሴ እኔ ባሱ እንዳያመልጠኝ ምናምን ስቃይ ላይ ነኝና በአንድ ጎን አዘንኩም በአንድ ጎን ደግሞ ለሌላ ቀን ደግሞ ይጠቅማል። ለምሳሌ ሁሉም ሰው ሲያፈጥባችሁ እንደኛ ሀገርም ደስ አይልም። ግን at the same time ደግሞ በዚህ ልክ እቃ እንኳን ጥላችሁ አንስቶ የማይሰጣችሁ እንደው አንስቶ ቢወስዱት ራሱ አንድ ነገር ነው ሪኮግናይዝ አድርገውኛል የሚለውና ግን አንድ ሰው ዞር ብሎ አልሰጠኝምና የኛ ማህበረሰብ ውስጥ መጡ ግን አይደለም እንደዚህ እቃ ጥላችሁ በሰፈር ውስጥ ኤኒቲንግ አዲስ ጫማ ከገዛችሁ እንኳን ታስታውሳላችሁ ክላስ ውስጥ ብስ ይባላልና በጣም ኢንቱ ኢች አዘር በጣም እንተያያለን። በጣም አንዱን ኢምፓክት ያደርጋል። ሶ ፉሊ ጥሩ ነው ማለት ነው ፉሊ መጥፎ ነው ማለት ነው። ግን አብረን ለመኖር የሚያስችሉ ቫልዩዎችን ለመመስረት በጣም ትልቅ ልማድ አለንና ይሄን ኦብዘርቭ ያደረኩት እንግዲህ እናንተ የምትሉትን አላውቅም።